ሴት ልጅ 15 ዓመት ሲሆናት ያንቺ ቫልዩና ያንቺን አመለካከት ካላስገባሻቸው there's nothing you could do ከዛ በኋላ ምንም ማድረግ አትችይም። you have 15 years ሴት ልጅን 15 ዓመት አለሽ ያንቺን ቫልዩ ያንቺን ነገር በእነሱ ውስጥ ለማስገባት እዚህ ሀገር ነው የምልሽ። ከዛ በኋላ ታውቂያለሽ የራሳቸውን 50 16 ሲሆኑ ምናምን በራሳቸው ማይንድ ነው የሚያስቡት ፍሪደሙም ስለሚበዛ ወንድ ልጅም the same thing እና ለዚህ እኮ ነው በዚህ ጉዳይ ላይ እናቲቱ አካሄዷን ሳየው ንግግሯን ሳየው it's not from a positive perspective። አንደኛ እንዴት ትግሬ አታግቢ ትላለች፣ ሁለተኛ ካየሻትም ገብታ የምትሰጠውን አመላለስ የ51 ዓመት እናት እንዴት ሶሻል ሚዲያ ላይ እሺ ብላ ጉዳዩን በአደባባይ ታወጣለች? እሷ ዴዚ 20 ዓመቷ ናት፣ ህጻን ናት እንበል አይደል እንዴ? ወጣት ናት። አንቺ ታደርጋለሽ አሁን ስለ እውነት ለመናገር ስለ ፐርሰናል ሪሌሽንሺፕሽ እንደ ምክር እንደ አድቫይስ ለማስተማር ካልሆነ በስተቀር ችግርሽ እዚህ ጋር መጠን እኛ ልንፈታልሽ ነው እንዴ? ቲክቶክ ሊፈታልሽ? እሱን እኮ ባለፈው እኮ አልኩክ ዩዳ ምን እንደሆነ ታውቃለህ? ልምምዶሽ ድግምግሞሽ ኤቭሪቲንግ ኖርማል አድርጎታል። አሁን አይተህ ከሆነ ሰው በስነ ስርዓት አንድ ቤት ገብቶ ስለ እናቱ ስለ አባቱ ስለ ፍቅር ስለ ኤክስ ሃዝባንዱ ምናምን ይወራል። ያ ድግምግሞሽ ኖርማል ሆነ። በቃ እዚህ ፕላትፎርም ላይ እናት ማማት ኖርማል ሆኗል። አባት ማማት ኖርማል ሆኗል። ባል ማማት የልጅ አባት የፈታከውን ምናምን ኖርማል ስለሆነ መፍትሄ ያገኘህም አላገኘህም በቃ ሚዲያው ላይ መምጣት። እኔ ግን አሁን ቅድም እንደነገርኩክ ነው በሁለት ሳይድ ነው ያለሁት ጋይስ። ትላንትናም ብያቸዋለሁ ሁለት ሳይድ። አንደኛ ፖይንት አራት ታፕ አንድ ይቅርታ ጉቺዬ እዚህ ጋር አንቺ ወሬው ተመችቷቸዋል ታውቃለሽ። እንዲያውም ቀነሰ እንትን ኮፒ ሊንኩ ቀነሰ። ይቀንሳል እንዴ ሪፖርት ሲደረግ ወሬያችሁ ነው ያንቺ ወሬ በጣም አንቺ ጥሩ እንትን ተመችቷቸዋል። ንግግሩ ረስተውታል። ኮፒ ሊንክ አድርጉ ጋይስ 1000 ያስገቡት። ቃት ይቅርታ መሰለክ ምለው እዩዳ ቴንክ ዩ ጋይሶች ጊፍት የምትሰጡ ልጆች እንደ ቀልድ ተለመደና ኖርማል አድርገነዋል። አሁን ላይ ኢች ኤንድ ኤቭሪቲንግ ሚዲያ ላይ ነው በቃ የምንመጣው። እናትክንም ማ ልጅህንም ማ ባልህንም ኤክስ ዋይፍክንም የልጆችክንም እናት ትመጣለክ። ዩ ኖ እኔ ሁለት አካውንት አዘግቻለሁ። በእነዚህ ሁለት ሰዎች ኬዝ ይውዳ ምን እንደማስብ ታውቃለህ? በሁለት ተከፍያለሁ። የመጀመሪያው እንትኔ ኦኬ ትክክለኛ ነገር ነው ሀፕን ያደረገ ነው ሰምሃው ልጅቷ የሚዲያ ሰው ስለሆነች ልጁም የሚዲያ ሰው ስለሆነ መፍትሄ ለማግኘት ነው የሚል ጥያቄ እንትን አመለካከት አለኝ። ሁለተኛው ደግሞ አሁን አንተም ትግሬ መሆኑን ያወቀችው ልጁ ብትመለከች ራሱ ሁሌ ሲገባ የትግራይ ባንዲራ ከኋላ አድርጎ ነው የሚገባው። ኦፕን ነው ግልጽ ነው። እና አይ ቲንክ ጥፋቱ ሶሻል ሚዲያ መምጣታቸው ነው ትልቁ ጥፋት ገባሽ? ግን ማን ነው ሶሻል ሚዲያ ይዞት የመጣው? የመጀመሪያ ዙር አለም ተጣልተውም እዛ ሰውዬ ቤት ከ3 ወር ምናምን በፊት አስታርቋቸዋል። እዛ ላይ መሰለኝ አልወድሽም አልፈልግሽም ተባለ ምናምን የተባለው ያ ሪሌሽንሺፕ ላይ አንቺ ከቦይፍሬንድሽ ጋር አልወድሽም ምናምን ተባላችሁ አታውቁ? ሜኒ ታይምስ። አሁን እኮ ምን መሰለክ ይወዳብ አልፈልግሽም ከሆነ በኋላ እንደው ምናምን ተባብለሽ ከዛ በኋላ ደግሞ ተባባላለህ እኮ ብዙ ትባባላለህ። አሁን እኔ ምን እንደሚሰማኝ ታውቃለህ? ጋይስ ታፕታፕና ኮፒ ሊንክ አድርጉ። እንደ ዝም አሉ እኮ ይርታ እንደ 380 ኮፒ ሊንክ ታፕ ለጉቺም ለንጉስ ይወዳብ ታፕታፕ አድርጉ። ዩቲዩብሽ እንዴት ነው? ሰብስክራይብ እያደረጉ ነው። ከኋላ አድርጉ እንጂ አንቺ እያደረጋችሁ ዋርኒንግስ እየሰጠኝ ስለሆነ ነው ከኋላ ሳረገው ያቆምኩትኝና ቪዲዮ ሰራሽ? አዎ በጣም ብዙ ቪዲዮ ፖስት አድርጌያለሁ። ቫኬሽን ላይ የነበርኩ ሰዓትን ፖስት አድርጌያለሁ። እንደኔ አሁን ማለት ነው ያው እኛ መፍረድ አንችልም። ያው ምንድነው እንተቻለን። ግን እንደኔ እናትም ቆም ብላ ብታይ ከዚህ ልጅ ጋር ያላት ሪሌሽንሺፕ አንተም እንዳልከው ይሄ ዛሬ ብድግ ብሎ ተመቶ የተፈጠረ ነገር አይደለም። ቆይቷል። ሲያወሩ ምን ሲሉ የከረሙ ልጆች ናቸው። ከናትየውም ጋር አውርተዋል። ሰማው አይደል? አለመግባባትም ይፈጠርም አይፈጠርም at the end of the day የልጅቷ በዚህ መሃል እኮ ይወዳብ ህይወት መጥፋትም አለ። ወደው ቤተሰብ ነው ሲላቸው ራሳቸውን ያጠፉ ብዙ ልጆች አውቃለሁ እኔ በህይወት። ከዛ ሁሉ አንግል እናትየዋም ቆም ብላ እንደናት ጊዜ ሰጣ የሚተያዩበትን ሰዓት ሰጣ። ገባህ አይደለ? ጊዜ ሰጥተህ ታያለህ። በቃ እቺ ልጅ ሞትም አለ። ግን the main thing አሁንም ደግሜ የምናገረው ጋይስ ማርክ ማይ ወርድ እናትየዋን
ምንም አማራጭ የሌለው ምንም ኤክሰፕሽናል ኬዝ የሌለው ኦፕሽን የሌለው ኦልተርኔቲቭ ቾይስ የሌለው እናትየዋ ማክበር አለበት። ቀና ብሎ ላይ አይገባም። ኖ እኔ አይ ዲስአግሪ። እኔ አሁን ለምሳሌ ይሄ የኔ ኦፒኒየን ነው። እኔ ለምሳሌ ነው አሁን ባለቤቴ ወላጆች እድገታችንም አበሻም ስለሆነ ተጽዕኖ ምናምንም ስላለም ሊሆን ይችላል። ግን ለኔ ቤተሰብ ያልወደደው ነገር አይበረክትም ብዬ ነው የማስበው። ከራሴ ኤክስፒሪየንስ ልንገርክ like before 1 year ማግባት ፈለኩ። እሺ የትክክለኛ ነገር ነው የምነግርክ። ማግባት ፈለኩ። there was someone ህይወቴ ውስጥ ምናምን ከዛ ኢትዮጵያ ሄድኩኝ ምናምን ከዛ ተናገርኩ ለቤተሰብ ማለት ነው። የመጀመሪያዋ ማለት all my entire life እናቴ ህይወቴ ውስጥ ያን ሰው ታውቀዋለች እኮ አብሮ አደግም በለው ቤስት ፍሬንድም በለው ምናምን የምታውቀው ሰው ነው። ትዳር የሚለውን ነገር እንደዚህ በቃ አስቤያለሁኝ። እንግዲህ all the time እንዳገባ ፑሽ የሚያደርጉኝ የሚጠይቁኝ እኮ ናቸው። ይበቃል አግቢ፣ ልጅሽን ያለ ወንድም ያለ እህት አስቀረሽ ምናምን እየተባልኩኝ ነው። ከዛ እንደዚህ ላገባ አሰብኩኝ ምናምን ብዬ ይወዳ እናቴ ነች መጀመሪያ በፍጹም እሱን አይሆንም አለች። I was shocked። እንዴ ለምን አልኩኝ። ወንድሞቼም ተነሱ እሱን አይሆንም። ደነገጥኩኝ ለራሴ ራሱ። እንግዲህ አስበው በጣም የምግባባው ማቀው በቃ ረጅም ዓመት የምታቀው ጓደኛክ የነበረ ሰው ወደ ከጓደኝነት ወደ ሪሌሽን ቀይረክ ባላ ደረቅ ያስበያለው አግቢ ስትሉኝ ነበር ስል everybody know አለ። ይኸውልህ ቤተሰብ ያልወደደው ነገር አይበረክትም። እኔ በራሴ የገባኝ ከዛ ልክ እንደ አሁን አንተ እንደምትለው I don't care ነው ያልኩት። በቃ እኔ ኢማጂን የዛሬ ዓመት 33 ዓመቴ ነው፣ ዛሬ 34 ዓመቴ ነው። እድሜ ይሄዳል። እነዚህ ሰዎች የሚወዱት ሰው እስኪመጣልኝ ድረስ መውለጃ ጊዜ ያመልጠኛል። ብዙ ነገር ሊያልፍብኝ ነው እንዴ እነሱ የሚወዱትን ገና እነሱ የሚቀበሉትን እስከፈልግ ድረስ ብዬ ትቼ ጸጥ ብያቸው ሄድኩኝና ዝም ብዬ ከልጁ ጋር ያለኝን ነገር ለማየት በራሴ ሞከርኩኝ። ለነሱ ግን ከድሬዳዋ ወጥቼ ሲሄድ ዱባይ ልሄድ ነው ብያቸው ነው ሄድኩት። በቃ ወደ ዱባይ ልሄድ ነው ብዬ ነው። ግን ዱባይ አልሄድኩኝም። አዲስ አበባ ተቀምጬ ነገሮችን ማየት ጀመርኩ። ገባክ? ስታርታፕ ኮፒ ያደርጋችሁ። እሺ ከዛ በራሴ አዲስ አበባ ቁጭ ብዬ ነገሮችን ማየት ጀመርኩኝ ማለት ነው። ይሆናል አይሆንም የሚለውን ነገር። ከዛ ቤተሰብ አልወደደም ማለት ከዛ የሆነ እናቴ ስወጣም አዝናብኝ ይሁን ምናምን በቃ የሆነ አይነት I don't know ወይ እኛ ፊልም እናደርገው ነገር ይሁን አላውቅም። እማቀው ካራክተር በአንዴ ተቀየረ። ምን እንደሆነ ታውቃለህ? ቤተሰብ አክሴፕት እንዳላደረገ ምናምን አውርቻለሁ፣ ነግሬዋለሁ፣ ኖ ተብያለሁኝና በቃ እስቲ ዝም ብዬ እኔ እናንተ እንሞክር እኔ ብዬ ነው ብዬ I think መናገሬ መይወዳብ ጥፋት ነበር መሰለኝ። ከዛ ናው በቃ everybody ሲያይ የበፊት ኤቭሪዴይ ቤተሰብ ስልክ የሚደወልልኝ ቆሟል። ወንድሞቼ አይደውሉም። ቤተሰብ የሚባለው ነገር የለም። ከአባቴ በስተቀር ቼክ የሚያደርገኝም ሰው የለም። ገባክ? ስለዚህ ምንድነው በቃ ብቻዬን እንደቀረውና ሰው እንደሚያስፈልገኝ ሰው ደግሞ ሲባል እሱ እንደሚያስፈልገኝ ሲያቅ የሆኑ ሪአክሽኖች መጡ። በቃ በሚገርም ሁኔታ የኔን ደግሞ ልንገርሽ። አሁን እሱ ያንቺ ኤክስፒሪየንስ ነው። እኔ ደግሞ I've been married for 18 years 20 years ሪሌሽንሺፓችን ጠንካራ የሆነው ሁለታችንም ቤተሰቦቻችን ገለል አድርገን ስላደረግን ነው። አንድ ነገር ልንገርሽ፣ የሪሌሽንሺፕ ትዳር ላይ መጽሐፍ ቅዱስ ሲናገርም እናትና አባቱን ትቶ ከሚስቱ ጋር አንድ ይሆናል ነው የሚለው። ችግሩ ኢትዮጵያ ውስጥ ትልቅ መጥፎ ካልቸር አለ፣ መጥፎ ባህል አለ። እናትና አባት ልጆችም ዲቨሎፕ ያላደረጉ ነው በ30 በ40 አግብተው ሁሉ ከእናትና ከአባቶች ጋር የሚኖሩት። ይህ በጣም ሮንግ ነው። በሳይንቲፊክም በኔቸርም በሁሉም ብታዩ ሮንግ ነው። ልጆች እዚህ ሀገር አሜሪካ ካየሹ ስታንዳርድ ትክክለኛው ካየሹ በ18 ዓመታቸው ይወጣሉ። ለዚህም ነው ኤርሊ የ25 ዓመት ልጅ አሜሪካን እና የ25 ዓመት የኢትዮጵያ ገና ጫት እየቃመ እንትን እያደረገ ነው። የ25 ዓመት እዚህ ሀገር ግን ትዳር አግብቶ ትልቅ ቢዝነስ ኩባንያ እየመራ ነው። ቢካዝ ሪስፖንሲቢሊቲ የሚወስደው ኤርሊ ነው። ገባሽ? ወላጆችም እስከ ሰርተን ኤሪያ ነው ወላጅ የሚሆኑት። ከዛ በኋላ they let go their kids they let them make the decision። ስለዚህ አሁን እኔ ሁሌ ለልጆች ማስተምረው ሴም ቲንግ ነው። እኔ በ22 ዓመቴ ነው ያገባሁት። ገባሽ? ማለት ታማም 30 ሁሉን ነገር ጨርሻለሁ። ንብረት አፍርጬ ልጆችን ሁሉ 4 ልጆች ተወልደው ጨርሰዋል። አምባት ቢ 42 ትልቋ ልጅ 17 ዓመት ልትሆን ነው። think about this
አሜሪካ እና እዚህ ወላጆች በትዳር ላይ ያንቺ ቾይስ ነው። ያንቺን ቾይስ አክሰፕት የማድረግ ግዴታ አላቸው። ዋናው መሰለሽ አሁን I can give my advice ምክር እሰጣለሁ። ምክሩ ምንድን ነው? ኦኬ ሪስፔክትፉል ሰው ነው ወይ ገባሽ? አሁን አንተም ትግሬ መሆኑን ያወቀችው ልጁ ብትመለከች ራሱ ሁሌ ሲገባ የትግራይ ባንዲራ ከኋላ አድርጎ ነው የሚገባው። ኦፕን ነው፣ ግልጽ ነው። እና አይ ቲንክ ጥፋቱ ሶሻል ሚዲያ መምጣታቸው ነው ትልቁ ጥፋት ገባሽ? ግን ማን ነው ሶሻል ሚዲያ ይዞት የመጣው? የመጀመሪያ ዙር አለም ተጣልተውም እዛ ሰውዬ ቤት ከ3 ወር ምናምን በፊት አስታርቋቸዋል። እዛ ላይ መሰለኝ አልወድሽም አልፈልግሽም ተባለ ምናምን የተባለው ያ ሪሌሽንሽፕ ላይ አንቺ ከቦይፍሬንድሽ ጋር አልወድሽም ምናምን ተባላችሁ አታውቁ? ሜኒ ታይምስ። አሁን እኮ ምን መሰለክ ይወዳብ አልፈልግሽም ከሆነ በኋላ እንደው ምናምን ተባብለሽ ከዛ በኋላ ትባባላለህ እኮ ብዙ ትባባላለህ። አሁን እኔ ምን እንደሚሰማኝ ታውቃለህ? ጋይስ ታፕታፕና ኮፒ ሊንክ አድርጉ። እንደ ዝም አሉ እኮ ይርታ እንደ 380 ኮፒ ሊንክ ታፕ ለጉቺን ለንጉስ ይወዳብ ታፕታፕ አድርጉ። ዩቲዩብሽ እንዴት ነው? ሰብስክራይብ እያደረጉ ነው። ከኋላ አድርጉ እንጂ አንቺ እያደረጋችሁ ዋርኒንግስ እየሰጠኝ ስለሆነ ነው ከኋላ ሳረገው ያቆምኩትኝና ቪዲዮ ሰራሽ? አዎ በጣም ብዙ ቪዲዮ ፖስት አድርጌያለሁ። ቫኬሽን ላይ የነበርኩ ሰዓት ፖስት አድርጌያለሁ። እንደኔ አሁን ማለት ነው ያው እኛ መፍረድ አንችልም። ያው ምንድነው እንተቻለን። ግን እንደኔ እናትም ቆም ብላ ብታይ ከዚህ ልጅ ጋር ያላት ሪሌሽንሺፕ አንተም እንዳልከው ይሄ ዛሬ ብድግ ብሎ ተመቶ የተፈጠረ ነገር አይደለም። ቆይቷል። ሲያወሩ ምን ሲሉ የከረሙ ልጆች ናቸው። ከእናትየውም ጋር አውርተዋል። ሰማው አይደል? አለመግባባትም የሚፈጠርም አይፈጠርም at the end of the day የልጅቷ በዚህ መሀል እኮ ይወዳብ ህይወት መጥፋትም አለ። ወደው ቤተሰብ ነው ሲላቸው ራሳቸውን ያጠፉ ብዙ ልጆች አውቃለሁ እኔ በህይወት። ከዛ ሁሉ አንግል እናትየዋም ቆም ብላ እንደ እናት ጊዜ ሰታ የሚተያዩበትን ሰዓት ሰታ ገባህ አይደለ? ጊዜ ሰተክ ታያለክ። በቃ እቺ ልጅ ሞትም አለ። ግን the main thing አሁንም ደግሜ የምናገረው ጋይስ ማርክ ማይ ወርድ እናትየዋን ምንም አማራጭ የሌለው ምንም ኤክሰፕሽናል ኬዝ የሌለው ኦፕሽን የሌለው ኦልተርኔቲቭ ቾይስ የሌለው እናትየዋን ማክበር አለበት። ቀና ብሎ ላይ አይገባም። ኖ እኔ አይ ዲስአግሪ። እኔ አሁን ለምሳሌ ይሄ የኔ ኦፒኒየን ነው። እኔ ለምሳሌ ነው አሁን ባለቤቴ እድገታችንም አበሻም ስለሆነ ተጽዕኖ ምናምንም ስላለም ሊሆን ይችላል። ግን ለኔ ቤተሰብ ያልወደደው ነገር አይበረክትም ብዬ ነው የማስበው። ከራሴ ኤክስፒሪየንስ ልንገርክ like before 1 year ማግባት ፈለኩ። እሺ የትክክለኛ ነገር ነው የምነግርክ። ማግባት ፈለኩ። there was someone ህይወቴ ውስጥ ምናምን ከዛ ኢትዮጵያ ሄድኩኝ ምናምን ከዛ ተናገርኩ ለቤተሰብ ማለት ነው። የመጀመሪያዋ ማለት all my entire life እናቴ ህይወቴ ውስጥ ያን ሰው ታውቀዋለች እኮ አብሮ አደግም በለው ቤስት ፍሬንድም በለው ምናምን የምታውቀው ሰው ነው። ትዳር የሚለውን ነገር እንደዚህ በቃ አስቤያለሁኝ። እንግዲህ all the time እንዳገባ ፑሽ የሚያደርጉኝ የሚጠይቁኝ እኮ ናቸው። ይበቃል አግቢ ልጅሽን ያለ ወንድም ያለ እህት አስቀረሽ ምናምን እየተባልኩኝ ነው። ከዛ እንደዚህ ላገባ አሰብኩኝ ምናምን ብዬ ይወዳል እናቴ ነች መጀመሪያ በፍጹም እሱን አይሆንም አለች። I was shocked። እንዴ ለምን አልኩኝ። ወንድሞቼም ተነሱ እሱን አይሆንም። ደነገጥኩኝ ለራሴ ራሱ። እንግዲህ አስበው በጣም የምግባባው ማቀው በቃ ረጅም ዓመት የምታቀው ጓደኛክ የነበረ ሰው ወደ ከጓደኝነት ወደ ሪሌሽን ቀይረክ ባላደር ያስበያለው አግቢ ስትሉኝ ነበር ስል everybody know አለ። ይኸውልህ ቤተሰብ ያልወደደው ነገር አይበረክትም። እኔ በራሴ የገባኝ ከዛ ልክ እንደ አሁን አንተ እንደምትለው I don't care ነው ያልኩት። በቃ እኔ ኢማጂን የዛሬ ዓመት 33 ዓመቴ ነው፣ ዛሬ 34 ዓመቴ ነው። እድሜ ይሄዳል። እነዚህ ሰዎች የሚወዱት ሰው እስኪመጣልኝ ድረስ መውለጃ ጊዜ ያመልጠኛል። ብዙ ነገር ሊያልፍብኝ ነው እንዴ እነሱ የሚወዱትን ገና እነሱ የሚቀበሉትን እስከፈልግ ድረስ ብዬ ትቼ ጸጥ ብያቸው ሄድኩኝና ዝም ብዬ ከልጁ ጋር ያለኝን ነገር ለማየት በራሴ ሞከርኩኝ። ለነሱ ግን ከድሬዳዋ ወጥቼ ሲሄድ ዱባይ ልሄድ ነው ብያቸው ነው ሄድኩት። በቃ ወደ ዱባይ ልሄድ ነው ብዬ ነው። ግን ዱባይ አልሄድኩኝም።
አዲስ አበባ ተቀምጬ ነገሮችን ማየት ጀመርኩ። ገባክ? ጋይስ ታፕ ኮፒ ያደርጋችሁ። እሺ ከዛ በራሴ አዲስ አበባ ቁጭ ብዬ ነገሮችን ማየት ጀመርኩኝ ማለት ነው። ይሆናል አይሆንም የሚለውን ነገር። ከዛ ቤተሰብ አልወደደም ማለት ከዛ የሆነ እናቴ ስወጣም አዝናብኝ ይሁን ምናምን በቃ የሆነ አይነት አዶኖ ወይ እኛ ፊልም እናደርገው ነገር ይሁን አላውቅም። እማቀው ካራክተር በአንድ የተቀየረ ምን እንደሆነ ታውቃለህ? ቤተሰብ አክሴፕት እንዳላደረገ ምናምን አውርቻለሁ፣ ነግሬዋለሁ፣ ኖ ተብያለሁኝና በቃ እስቲ ዝም ብዬ እኔ እናንተ እንሞክር እኔ ብዬ ነው ብዬ አይ ቲንክ መናገሬ መዮዳብ ጥፋት ነበር መሰለኝ። ከዛ ናው በቃ ኤቭሪባዲ ሲያይ የበፊት ኤቭሪዴይ ቤተሰብ ስልክ የሚደወልልኝ ቆሟል። ወንድሞቼ አይደውሉም። ቤተሰብ የሚባለው ነገር የለም። ከአባቴ በስተቀር ቼክ የሚያደርገኝም ሰው የለም። ገባክ? ስለዚህ ምንድነው በቃ ብቻዬን እንደቀረሁና ሰው እንደሚያስፈልገኝ ሰው ደግሞ ሲባል እሱ እንደሚያስፈልገኝ ሲያቅ የሆኑ ሪአክሽኖች መጡ። በቃ በሚገርም ሁኔታ የኔን ደግሞ ልንገርሽ። አሁን እሱ ያንቺ ኤክስፒሪየንስ ነው። እኔ ደግሞ I've been married for 18 years 20 years ሪሌሽንሺፓችን ጠንካራ የሆነው ሁለታችንም ቤተሰቦቻችን ገለል አድርገን ስላደረግን ነው። አንድ ነገር ልንገርሽ፣ የሪሌሽንሺፕ ትዳር ላይ መጽሐፍ ቅዱስ ሲናገርም እናትና አባቱን ትቶ ከሚስቱ ጋር አንድ ይሆናል ነው የሚለው። ችግሩ ኢትዮጵያ ውስጥ ትልቅ መጥፎ ካልቸር አለ፣ መጥፎ ባህል አለ። እናትና አባት ልጆችም ዲቨሎፕ ያላደረጉ ነው በ30 በ40 አግብተው ሁሉ ከእናትና ከአባታቸው ጋር የሚኖሩት። ይህ በጣም ሮንግ ነው። በሳይንቲፊክም በኔቸርም በሁሉም ብታዩ ሮንግ ነው። ልጆች እዚህ ሀገር አሜሪካ ካየሹ ስታንዳርድ ትክክለኛውን ካየሹ በ18 ዓመታቸው ይወጣሉ። ለዚህም ነው ኤርሊ የ25 ዓመት ልጅ አሜሪካን እና የ25 ዓመት የኢትዮጵያ ገና ጫት እየቃመ እንትን እያደረገ ነው። የ25 ዓመት እዚህ ሀገር ግን ትዳር አግብቶ ትልቅ ቢዝነስ ኩባንያ እየመራ ነው። ቢካዝ ሪስፖንሲቢሊቲ የሚወስደው ኤርሊ ነው። ገባሽ? ወላጆችም እስከ ሰርተን ኤሪያ ነው ወላጅ የሚሆኑት። ከዛ በኋላ they let go their kids they let them make the decision። ስለዚህ አሁን እኔ ሁሌ ለልጆች የማስተምረው ሴም ቲንግ ነው። እኔ በ22 ዓመቴ ነው ያገባሁት። ገባሽ? ባለታም አም 30 ሁሉን ነገር ጨርሻለሁ። ንብረት አፍርቼ ልጆችን ሁሉ 4 ልጆች ተወልደው ጨርሰዋል። አምባት ቢ 42 ትልቋ ልጅ 17 ዓመት ልትሆን ነው። think about this አሜሪካ እና እዚህ ወላጆች በትዳር ላይ ያንቺ ቾይስ ነው። ያንቺን ቾይስ አክሰፕት የማድረግ ግዴታ አላቸው። ዋናው መሰለሽ አሁን I can give my advice ምክር እሰጣለሁ። ምክሩ ምንድን ነው? ኦኬ you know respectful ሰው ነው ወይ? ገባሽ?